ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው ባለ 3 ኮሼ ቃላት ይሆናል ማለት ነው። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ጨ፣ ይቺስ ለ፣ ይቺ ማ። አንድ ላይ ስናነባው ምን ይላል? ጨለማ፣ ጨለማ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ ሰ፣ ይቺ ላ፣ ይቺ ጣ። አንድ ላይ ሰላጣ፣ ሰላጣ፣ ሰላጣ። ከዚህ ስንመጣ ይቺ ተ፣ ይቺ መ፣ ይቺ ቸ። አንድ ላይ ተመቸ፣ ተመቸ። ይቺስ ቀ፣ ይቺ ለ፣ ይቺ ም። አንድ ላይ ቀለም፣ ቀለም። ይቺስ ካ፣ ይቺ ሮ፣ ይቺ ት። አንድ ላይ ካሮት፣ ካሮት። ከዚህ ስንመጣ ይቺ ፈ፣ ይቺ ጠ፣ ይቺ ነ። አንድ ላይ ስናነበው ፈጠነ፣ ፈጠነ። ይቺስ ቆ፣ ይቺ ስ፣ ይቺ ጣ። አንድ ላይ ቆስጣ፣ ቆስጣ። ይቺስ ወ፣ ይቺ ተ፣ ይቺ ት። አንድ ላይ ስናነበው ወተት፣ ወተት። ይቺስ ሰ፣ ይቺ ገ፣ ይቺ ደ። አንድ ላይ ምን ይላል ማለት ነው? ሰገደ፣ ሰገደ። ይቺስ ድ፣ ይቺ ን፣ ይቺ ች። አንድ ላይ ድንች፣ ድንች። አማርኛን በዚህ መልኩ ከተለማመዳችሁ ጎበዝ አንባቢና ጻፊ መሆን ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ በ፣ ይቺ ቆ፣ ይቺ ሎ። ስናነበው አንድ ላይ በቆሎ፣ በቆሎ። ይቺስ ጎ፣ ይቺ መ፣ ይቺ ን። በአንድ ላይ ጎመን፣ ጎመን። ይቺስ አ፣ ይቺ ገ፣ ይቺ ዘ። አንድ ላይ አገዘ፣ አገዘ። ይቺስ ባ፣ ይቺ ቄ፣ ይቺ ላ። አንድ ላይ ባቄላ፣ ባቄላ። ይቺስ ተ፣ ይቺ ል፣ ይቺ ባ። አንድ ላይ ተልባ፣ ተልባ።
አማርኛን በቀላል መንገድ ጎበዝ አንባቢና ጻፊ መሆን ለምትፈልጉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንድትችሉ አድርገን እናስተምራችኋለን። ደውላችሁ አናግሩን። በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች። ወደ ትምህርታችን ስንቀጥል ይቺ ነ፣ ይቺ ጠ፣ ይቺ ቀ አንድ ላይ ነ ጠ ቀ ነጠቀ። ይቺስ ቀ፣ ይቺ ረ፣ ይቺ በ አንድ ላይ ቀ ረ በ ቀረበ። ይቺስ አ፣ ይቺ ጭ፣ ይቺ ር በአንድ ላይ ስናነባው አ ጭ ር አጭር። ይቺስ ደ፣ ይቺ ፋ፣ ይቺ ር በአንድ ላይ ደ ፋ ር ደፋር። ይቺስ አ፣ ይቺ ወ፣ ይቺ ቀ በአንድ ላይ አ ወ ቀ አወቀ። ከዚህ ስንመጣ ይቺ ቀ፣ ይቺ የ፣ ይቺ ረ አንድ ላይ ቀ የ ረ ቀየረ። ይቺ ተ፣ ይቺ ረ፣ ይቺ ት አንድ ላይ ተ ረ ት ተረት። ይቺስ ፈ፣ ይቺ ለ፣ ይቺ ገ አንድ ላይ ፈ ለ ገ ፈለገ። ከዚህ ስንመጣ ይቺ ሸ፣ ይቺ ካ፣ ይቺ ራ በአንድ ላይ ሸ ካ ራ ሸካራ። ይቺስ መ፣ ይቺ ረ፣ ይቺ ጠ አንድ ላይ መ ረ ጠ መረጠ። ከዚህ ስንመጣ ይቺስ ሸ፣ ይቺ ፈ፣ ይቺ ነ በአንድ ላይ ሸ ፈ ነ ሸፈነ። ይቺስ አ፣ ይቺ ጠ፣ ይቺ ና አንድ ላይ አ ጠ ና አጠና። ይቺ ከ፣ ይቺ ፈ፣ ይቺ ለ አንድ ላይ ከ ፈ ለ ከፈለ። ይቺስ ጠ፣ ይቺ ቀ፣ ይቺ መ በአንድ ላይ ጠ ቀ መ ጠቀመ። ይቺ ቆ፣ ይቺ ረ፣ ይቺ ጠ አንድ ላይ ቆ ረ ጠ ቆረጠ የሚል ቃል መሰረትን ማለት ነው። በዚህ መልኩ ከተለማመዳችሁ አማርኛን ጎበዝ አንባቢና ጻፊ መሆን ትችላላችሁ ማለት ነው። በተጨማሪም በቅርብ ቀን ማንበብ መጻፍ ለምትፈልጉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የትኛውን ቦታና ጊዜ ሳይገድባችሁ ከእጃችሁ ባለው ስልክ በኦንላይን መማርና መከታተል ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ሁሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ እናንተ በምትጠቀሙባቸው አማራጮች ሙሉ በመደወል
ልታገኙን ትችላላችሁ ማለት ነው። በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።